ሰላም ጤና ይስጥልን። የግዮን ዜና መረጃዎችን እነሆ። አፋባ ምኒልክ ዕዝ በዘመቻ አባናደው የተገኙ ድሎችን አስጠብቆ አዳዲስ ድሎችን እያስመዘገበ ቀጥሏል። በሰሜን ወሎ ዞን ወረዳዎችና ታዳጊ ከተማዎች ኮን፣ ስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች ታዳጊ ከተሞችን በምኒልክ ቁጥጥር ስር ገብተዋል። እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው በኮር ሰብሳቢ በሻለቃ ሀብቴ እባቡና በወታደራዊ አዛዡ አርበኛ ተመስገን አለባቸው የሚመራው የደጋው መብረቅ ኮር አሃዶች ሲሆኑ ዘበላምባ ክፍለ ጦር አሃድ የሆነችው አምስተኛ ሻለቃን በበኩሏ ጉልህ ሚና እየተጫወተች ትገኛለች። ተጋድሎው ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ነው። ደላንታ ወረዳ ከወረዳው መቀመጫ ወገል ጤና ከተማ ውጪ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። መቄትና ጋሸና ከከተሞቹ ውጪ ያሉት ቀበሌዎች 100% በምኒልክ ዕዝ ቁጥጥር ስር ናቸው። ሌሎች ቁልፍ ወታደራዊ ቦታዎችን በቅርቡ በቁጥጥር ስር የሚውሉ ይሆናል። ከዘመቻ አባናደው በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤተ አማራ በማስገባት በመካናይዝድና በአየር ኃይል በጀትና በድሮን ታግዘው በሙሉ አቅም ወደ ማጥቃት የገባውን ፋሽስቱን ሰራዊት ምሽግ ለቆ ወደ ፋኖ ቀጠናዎች እንዲገባ በማድረግ በአውደ ውጊያ ሙትና ቁስለኛ በማድረግ ብሎም በመማረክ ከአውደ ውጊያ ውጪ በማስኮብለል ብትንትኑን እያወጣውም ይገኛል። ፋሽስቱ ብልጽግና በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሐይቅ ከተማ ምስራቃዊ ቀጠናዎች እስከ አፋር አጎራባች አካባቢዎች ባለፉት 5 ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በኮሩ ወታደራዊ አዛዥ አርበኛ ደባሽ መምሬና በኮሩ ዘመቻ አርበኛ እንድሪስ ጉድሌ አጋፋሪነት ጠላትን አይቀጡ ቅጣት ቀጥተው አሳፈረው በዝረራ ቀጠናውን ለቆ እንዲወጣ በማድረግ ታላቅ ድል አስመዝግበዋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርን በ6 አቅጣጫ ከበባ በማድረግ ጥቃት ለመሰንዘር የመጣውን የአብይ አህመድ ስልጣን ጠባቂና ጉዳይ አስፈጻሚ ሰራዊት ከበባውን ያለምንም መስዋዕትነት በመስበር በስርዓቱ ሰራዊት ላይ ከፍተኛ ሙትና ቁስለኛ በማድረግ ጀምሮ አቅዶት የመጣውን የጥፋት ተልዕኮ ቅዠት በማድረግ ድል ተቆናጽፈዋል። በብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በአብሮ ወረዳ ስር በሚገኙ ቆላማ አካባቢዎች ለዓመታት በባለሽርጡ ክፍለ ጦር ይተዳደሩ የነበሩ ይዞታዎችን ለመውረር ከቢስቲማ ወደ ሀድሬ፣ ከፋጂ ወደ ቆላማው ክፍል፣ ከአራርቲ ወደ ኩልባይኔ፣ ከጀርሳ ወደ ኮለቦ፣ ከጊራና ወደ ሩጋ መነዩና በመርሳ ወደ ሀብሩ ሊጎ በ3 ጀነራል መድፍ በፋጂ በኩልና በአንድ ጀነራል መድፍ በጃራባ አቅጣጫ እና በ2 ዙ 23 ታጅቦ የባለሽርጡ ክፍለ ጦርን ለማጥቃት የክፍለ ጦሩን ነባር ይዞታዎችን ወረራ ለማድረግ የመጣውን የስርዓቱን ዘረፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመበታተን የጠላት ኃይል አስቦት የመጣውን የጥፋት እቅድ ቅዠት በማድረግ በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። ጥቅምት 25 2018 ዓ.ም ከበረንዳ ከቀን ሰራተኛ ካፖልና ጎዳናዎች በግዳጅ የሰበሰበ የ15 ቀን ለብ ስልጠና በመስጠት መለዮ አልብሶ ያለምን ወታደራዊ ዕውቀት አማራ ጠልነት አላብሰው አማራን በዘፈቀደ ከባድ መሳሪያ የተኮሱ ያገኙትንም እየገደሉ ንብረቱን እየዘረፉ እያቃጠሉ እንዲሁም ሴቶችን እንዲደፍሩ ተልዕኮ ተሰጥቶት በማበል የመጣውን የስርዓቱን ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ ሙትና ቁስለኛ ማድረግ ተችሏል። ከንጋት 2:45 እስከ 10:00 ድረስ በቆየው ውጊያና አሁንም እንደቀጠለ ባለው ትንቅንቅ የጠላት ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረት እንዲደርስበት ማድረግ ተችሏል። በዚህ ሙትና ቁስለኛው ከቆላማው ክፍል ወደ ጃራን ሐራ በአምቡላንሶች ሲያጓጓዝም ውሏል። በዚያ ወደ ውጊያ የተገኙ ድሎች ወታደራዊ አቅሞች የስርዓቱን ቅጥረኛ ወታደር ማሰልቸት፣ ተስፋ ማስቆረጥ፣ የጥፋት እቅዱን ማክሸፍ፣ በሽርጥ ለባሽ ኮማንዶዎች በቃኝ አሃድ በተያዘ ውጤታማ ደፈጣ ከመነ ወደ ሚሊ ወንዝ የገባውን የስርዓቱን ወታደር መደምሰስ ተችሏል። በዚህ የተበሳጨው የስርዓቱ ወታደር በሁለት አቅጣጫ ማለትም ከፋጂ ወደ ቆላማው ህዝብና ከጃራ ወደ ገፍራ በርካታ መድፎችን በዘፈቀደ በመተኮስ የንጹሃኑ ህይወት ሰለባ በማድረግና የገበሬውን ቤቶች በዘፈቀደ በሚተኮሱ መድፎችና ሞርተሮች በማቃጠል አማራ ጠልነቱን በይፋ ለህዝቡ አሳይቷል። በ6 አቅጣጫ ያሰማራው ሰራዊት ያለምንም ድል ደክሞ ባክኖ የህይወት መስዋዕትነት ገፈት ቀማሽ ሆኖ ሞቱን ሳይቀብር በመበሳጨት እርስ በርስ እንዲተኳኮስ ማድረግም ተችሏል። መድረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል አክለዋል። በተያያዘም በዛሬው ዕለት የአፋባ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር አባላት የሆኑት ቀስተ ዳመና ብርጌድና የበረኛው ጅብላ ሞተራ ብርጌድ ፋኖች በጡት ቆራጩ የብልጽግና ሰራዊት ላይ ጥቃት ፈጽመዋል። የበረኛ ጅብላ ሞተራ ብርጌዶች ፋኖች በአበሽ በኩል ጥቃት የፈጸሙ ሲሆን በረኛው ቀስተ ዳመና ብርጌድ ፋኖች ደግሞ በየቀጋት መገንጠያና ጥጃ ጎጠር በተባሉ ቦታዎች ላይ በአርመኒ ሰራዊት ላይ ጥቃት ፈጽመዋል ሲል ፋኖ ዘመን ባሳዝነው የ206ኛ ኮር 14ኛ ክፍለ ጦር
ህዝብ ግንኙነት ኃላፊ ገልጸዋል። እንዲሁ በሌሊት ወደ ጎንደር የበጋሻው ክፍለ ጦር ቀጠና የገባው የአገዛዙ ጡት ቆራጭ ኃይል ተመቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር የፋሲለደስ ብርጌድ ጀግኖች ጥቅምት 25 2018 ዓ.ም ከጠዳና ጎንደር ከተሞች ተወጣጥተው በሌሊት መረጃ አጥፍቶ ወደ ቀጠናው የገባው የአገዛዙ ጡት ቆራጭ ኃይል ልዩ ስሙ ወይንዬ ላይ ተመቶ ተዋርዶ ተመልሷል። ከመሞትና ከሽንፈት ግን መዳን አልቻለም። የፋሲለደስ ብርጌድ አባላት ዛሬ ወደ ነርሱ ቀጠና የመጣውን የአገዛዙን ኃይል 3 ሞት 5ቱን በማክሶል እርምጃ ሲወስዱበት ከፍተኛ ድንጋጤ ውስጥ በመግባት ያመጣውን ኃይል ሰብስቦ እግረ ውጭኝ ፈርጥጦ ወደ መጣበት ተመልሷል። በተመሳሳይ ዜና ዛሬ ቡርባክስ ቀበሌ ላይ የጎንደር የበጋሻው ክፍለ ጦር አሃድ የሆነችው ቃኘው ብርጌድ በቀጠናው ለመንቀሳቀስ የሞከረውን የአገዛዙን ቅልብ ኃይል በቀይ ጥይት ቁርስ አቅምሶ ሙትና ቁስለኛውን እየጎተተ እንዲሄድም አድርጎታል ሲል የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ገልጿል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።